መጽሐፋችንን ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ጀምሮ በኢየሱስ ስም አነበዋለሁ። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር እንለወጣለን። ሃሌሉያ። Our today's word was in 2 Corinthians chapter 3 verse 17. Now the Lord is the Spirit, and where the Spirit of the Lord present, there is freedom. And we all, with unveiled faces reflecting the glory of the Lord, are being transformed into the same image from one degree glory to another, which is from the Lord, who is the Spirit. Hallelujah. አሜን። ደስ በሚል መንፈስና ደስ በሚል የምስራች ቃል ለአንድ ሰው ከክብር ወደ ክብር ትለወጣለህ በሉት። ከክብር ወደ ክብር፣ ከክብር ወደ ክብር። ያማኞች ሕይወት የተገባው የተጻፈልን ከክብር ወደ ምንድን? ወደ ክብር። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ አሜን። ከእምነት ወደ እምነት፣ አሜን። 2018 በእያንዳንዱ አቅጣጫ በእግዚአብሔር ጸጋና ኃይል ከክብር ወደ ክብር የምትገሰግሱበት ይሆናል። አሜን። ከክብር ወደ ክብር የምትሻገሩበት ይሆናል። በኢየሱስ ስም ይሆናል። ለጌታ እልልታ ጭብጨባ እናምጣ። በተቀመጥንበት ቦታ ላይ በዚህ ስፍራ ላይ ሲናገር ጳውሎስ ምን አለ? ጌታ ግን መንፈስ ነው አለ። ሃሌሉያ። ጌታ ምንድን ነው? መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። ይህ የጌታ መንፈስ ማን ነው? መንፈስ ቅዱስ ነው። የጌታ መንፈስ ማን ነው? ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ ነው። ይህ መንፈስ ለሙታን ሕይወትን ይሰጣል። የሌለውን ወደ መኖር የሚያመጣል። የደከመውን ሰው ያበረታል። የታሰረውን ሰው ነፃ ያወጣል። በጨለማ ውስጥ ያለውን ሰው ከጨለማ ውስጥ ያወጣል። ይህ መንፈስ ማን ነው? የጌታ መንፈስ መንፈስ ቅዱስ ይባላል። ክብር ለኢየሱስ ይሁን። በዚህ ያለን ሰዎች እንወቅም አንወቅም፣ እናስተውልም አናስተውልም፣ የጌታ መንፈስ በሕይወታችን ላይ ብዙ ትልልቅ ነገሮች አድርጎልናል። የጌታ መንፈስ ወይም የመንፈስ ቅዱስ በአማኞች ሕይወት ውስጥ ያለው ትልቁ ተግባር በአንደኝነት ደረጃ አማኞች ሕይወት ውስጥ መኖር ነው። ልክ ሰው ጌታ ኢየሱስን ሲቀበል መንፈስ ቅዱስ በውስጡ መኖር ጀምሯል። የመንፈስ ቅዱስ ትልቁ ተግባር ብትደክሙም ብትበረቱም፣ ብታዝኑም ብትጽናኑ፣ በመከራ ውስጥ ብታልፉም ወይንም ደግሞ በከፍታም ብትሄዱ በሁሉ አቅጣጫ ከእናንተ ጋር መሆን ነው ትልቁ ተግባሩ። የአባቴ ብሩካን ስሙኝ። ዛሬ በዚህ ቃል ውስጥ የጌታ መንፈስ በመሃላችን እያለፈ ለማመን የሚከብዱ ነገሮችን ያደርጋል። የብዙ ሰዎችን የተዘጋ ምዕራፍ ይከፍታል። የታመሙትን ይፈውሳል። የደከሙትን ያበረታል። እስቲ ጮሁና የጌታ መንፈስ በሎ ጥሩት እስቲ። የመጨረሻ የማን መንፈስ? አበቃ ያላችሁት ነገር ከጌታ መንፈስ ጋር ስታነካኩት ለትውልድ ተርፎ ትልቅ ይሆናል። ደካማ ያላችሁት ነገር ከጌታ መንፈስ ጋር ካነካካችሁት ምድር ላይ ብርቱ የተባለ ሊያስቆመው በማይችል ሁኔታ ታላቅ ብርታትን ይይዛል። እዚህ ቦታ ላይ ምን አለ? የጌታ መንፈስ ባለበት በዚያ ምን አለ? አርነት አለ። እዚህ ቦታ ላይ አትጠራጠሩ። አዳራሹ ስለተመቸን ጥሩ ላይት ስላለ ጥሩ ሳውንድ ሲስተም ስላለ አይደለም የመጣ ነው። የጌታ መንፈስ እዚህ ስፍራ ላይ ስላለን የመጣ ነው። ያለ ጥርጥር አንድ ነገር ስሙኝ፣ ሸራም ቢሆን መምጣታቸው አይቀርም ነበር። ፀሐይ ላይም ቢሆን መተን መንፈሱን ተካፍለን መሄዳችን አይቀርም ነበር። እንደውም ምድር ላይ ምርጥ የተባለ ነገር ለእግዚአብሔር ቤት ይገባል። ደግሞ መጪው ዘመንና መጪው ጊዜ ምርጥ የተባለውን ለኢየሱስ ለቤቱ የምናደርግበት ነው የሚሆን።
እዚህ ያላችሁ አገልጋዮች በራእዮች ላይ ምርጥ የተባለ ነገር ወደ ሚኒስትሪያችሁ፣ ወደ አገልግሎታችሁ፣ ወደ ህይወታችሁ ይመጣል በኢየሱስ ስም። ሃሌሉያ። ተባረኩ። ቁጭ በሉ። የጌታ መንፈስ ባለበት በዚያ አርነት አለ። አርነት የሚለው ወርድ ብዙ ነገርን ይተካል። አርነት ነፃ መውጣትን ይተካል። አርነት ፈውስን ይተካል። አርነት እጅግ ብዙ የሆኑ ስራዎችን በሰው ህይወት ላይ መንፈስ ቅዱስ ሲመጣ የሚያደርገውን ነገር ሁሉ በሰው ህይወት ላይ ተገልጦ የሚሰራውን ነገር ሁሉ ይተካል። ለመሰላችሁ እንዲህ ብላችሁ አሁን እዚህ ቦታ ላይ ነፍሳቸው ታስሮ የመጡ ሰዎች አሉ። ነፍሳቸው የታሰሩ ሰዎች ምን አይነት ሰዎች መሰላችሁ? ልክ ስንጸልይ ከውስጣቸው ከነፍሳቸው ውስጥ ያ ክፉ መንፈስ ያ አጋንንት ከውስጣቸው እየጮኸ ይወጣል። እነዛ ሰዎች የጌታ መንፈስ ሲያልፍ ምን ያደርጋቸዋል? ነፍሳቸው ታስሮ የነበረበትን ሰንሰለት ይበጥሰዋል። አንድ በሉኝ። አንዳንዱ ደግሞ ነፍሱ ሰላም ነው፣ ዳግም ተወልዷል። የጌታ መንፈስ በመንፈስ ውስጥ እየኖረን ያለው ነገር ግን በማያውቅበት መንገድ ውስጥ ገብቶ በስጋው ላይ ደዌ ተቀምጧል። ሳያቅ ስጋው ላይ የሆነ በሽታ፣ የሆነ ህመም፣ የሆነ ተጽዕኖ ውስጥ ገብቶ ስጋው ታስሮ እየኖረ ያለ ሰው አለ። እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? መንፈሳቸው ነፃ ነው፣ ሰላም ነው፣ ስጋቸው ግን ታስሯል። የጌታ መንፈስ ሲያልፍ ለነዚህም ሰዎች መንፈሳቸውን ሳይሆን ስጋቸውን ነፃ ያወጣል። መንፈሳቸው የታሰሩ ሰዎችን የጌታ መንፈስ ሲያልፍ መንፈሳቸውን ይፈታል፣ ስጋቸውን ምን ይላል? ይፈታል። ሌላ አንዳንዱ ደግሞ መንፈሱም ሰላም ነው፣ ስጋውም ሰላም ነው፣ በሽታ የለበትም። የሆነ ቦታ ላይ ትዳሩ ላይ፣ ልጆቹ ላይ፣ ወይ በረከቱ ላይ፣ ወይ አገልግሎቱ ዙሪያ ሰይጣን በተለያየ አይነት አቅጣጫ ማዘግየት ሆኖ በተለያየ አይነት አቅጣጫ ጭንገፋ ሆኖ በምንም መንገድና አቅጣጫ ህይወታቸው ዙሪያ እየሰራ ሊሆን ይችላል። ነገር ግን ስሙኝ፣ ዛሬ የሚያልፈው የጌታ መንፈስ ሰዎችን ከአጋንንት እስራት ብቻ አይደለም የሚፈታው፣ የታመሙትን ብቻ አይደለም የሚፈውሰው። እናንተ እዚህ ሆናችሁ ስራችሁ ባለበት ቦታ ያለ ሰንሰለት ካለ ያ ሰንሰለት ይበጠሳል። እናንተ እዚህ ሆናችሁ ልጆቻችሁ ላይ ያለ ክፉ ነገር ካለ የጌታ መንፈስ ያልፋል፣ ያን ክፉ ነገርን ያነሳል፣ ተጽዕኖን ያነሳል። እስቲ የጌታ መንፈስ በሎ። ሁሌ እዚህ ቦታ ስናገር ሰምታችሁ ሊሆን ይችላል። ኢየሱስ ስትሉ፣ ጂሰስ ስትሉ፣ የጌታን ስም ስትጠሩ በዋናነት ስሙ በሚጠራበት ቦታ ለመስራት የሚንቀሳቀሰው መንፈስ ቅዱስ ነው። መንፈስ ቅዱስን ለማንቀሳቀስ የሚፈልግ ሰው መጣራት ያለበት ኢየሱስን ነው። መንፈስ ቅዱስ ኢየሱስ ያላችሁበት ቦታ ሁሉ ይገኛል። በእምነት በመንፈስ ሆናችሁ ኢየሱስ ስትሉ መንፈስ ቅዱስ ሊሰራ ይገኛል። ታውቃላችሁ፣ ስንድን እንኳን እጆቻችንን ከፍ አድርገን ጌታ ሆይ ወድሃለሁ ኢየሱስ አዳኜ ነን ብለን ስንቀበለው መጀመሪያ ወደኛ ህይወት የመጣው መንፈስ ቅዱስ ነው። መንፈስ ቅዱስ የመላእክት ስም ሲጠራ አይደለም፣ የነገስታት ስም ሲጠራ አይደለም፣ የትልልቆች የሰዎች ስም ሲጠራ አይደለም፣ የኢየሱስ ስም ሲጠራ ነው ለመስራት የሚንቀሳቀሰው። አሁን መጽሐፍ ምን ይላል? የጌታን ስም የሚጠራ ምን ይላል? ይድናል። ኢየሱስ ስትሉ የሚያድን ኃይል ይገለጣል። ኃይሉ ነው የሚገለጠው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ያልፋል፣ ያስጨነቃችሁን ነገር ሁሉ ያነሳዋል። ኢሳይያስ 10:27 ላይ ሲናገር ከቅባቱ ውፍረት የተነሳ ቀንበር ይሰበራል። because of the anointing the yoke shall be broken ይላል። ከቅባቱ ውፍረት የተነሳ ቀንበር ምን ይላል? ይሰበራል። ሰይጣን ሰው ላይ የሚያስቀምጠው ቀንበር ሸክም እንዳለ ታውቃላችሁ። ሰው ላይ ቀንበርን ያስቀምጣል፣ ሸክምን ያስቀምጣል። ሌላው ደግሞ ሰው በራሱ በተለያየ አይነት አቅጣጫ በመፍራት በመጨነቅ የሚያልፍበትን ሁኔታ ሁሉ እያየ ሳይወድ በግዱ ጭንቀትን ተሸክሞ መከራን ተሸክሞ የሚራመድም ሰው አለ። መጽሐፍ ታውቃላችሁ ፊልጵስዩስ 4:4 ላይ ሲናገር በጌታ ደስ ይበላችሁ አለ። ከዛ ዝቅ ብሎ ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የሚጨነቅ ሰው ምን አይነት ሰው መሰላችሁ? ከመጸለይ ከማመስገን በምልጃ በጌታ ፊት ከመቅረብ ይልቅ ችግሩን ተሸክሞ የሚኖር ሰው ማለት ነው። ችግሩን ተሸክሞ የሚኖር ማለት በአይምሮ ችግሩን የሚያስብና የሚያሰላስል ሰው ችግርን ተሸክሟል ማለት ነው። ሰይጣን የሚያሸክመው ሸክም ምን አይነት ሸክም መሰላችሁ? መጽሐፉ ኢሳይያስ 10:27 ላይ ነግሬያቸዋለሁ።
ማቴዎስ 11 ላይ ታገኙታላችሁ። የእግዚአብሔርን ቃል ስታዩ መጽሐፍ እንዲህ ይላል፣ እናንተ ሸክማችሁ የከበደ ወደ እኔ ኑ ምን እላችኋለሁ? ምን እላችኋለሁ? የተሸከሙት ጠላት ያሸከማቸው ነገር አለ። ከዛ ሸክም ነው ኢየሱስ ወደ እኔ ኑ ምን እላችኋለሁ አለ፣ አሳርፋችኋለሁ። ያው የነፍስን ሸክም ይመለከታል። ነገር ግን ሰው በጌታ ቤትም እየተመላለሰ ለሰይጣን በር ከከፈተ ቦታ ከሰጠው ያሸክማል። እሱ ምን ልላችሁ ነው አባቴ ብሩካን፣ ሸክም ሆኖ እናንተ ላይ ተቀምጦ ያለ ነገር ይዛችሁ እዚህ ቤት ከመጣችሁ ካንሰር ይሁን HIV ስኳር ሸክም ነው ታውቃላችሁ አይደል? በዚህ ቤት ግን ለዓመታት የታሰራችሁበት የከበዳችሁ ሸክም ቢኖር ያንን ሸክም ዛሬ ከዚህ ቤት ሳትወጡ መንፈስ ቅዱስ ያነሳዋል። አሜን። ጌታን ማታምኑ የምታውቁ እንደገና በበሽታ ውስጥ በመከራ ውስጥ እያለፋችሁ ዝላችሁ የመጣችሁ ሰዎች አላችሁ። ያንን ሸክም እንድትሸከሙ የእግዚአብሔር ፍቃድ አይደለም። ኤርምያስ 29 ላይ ሲናገር ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ አለ። ፍጻሜና ተስፋ ሰጠው ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም። የክፉ ሐሳብ የሚያሸክመው ዲያብሎስ ነው። ያንን ደግሞ ጌታ ላይ ያነሳላችሁ የታመነና ፍቅር የሆነ አምላክ ነው። እዚህ ለአንድ ሰው አጠገባችሁ ላለ ሰው ንኩትና ሸክም ካለ አንተ ላይ ዛሬ እንከባለላል በሉልኝ። አሜንም አላለም? አሜን ያለ ሰው ያሰማል። ለምሳሌ ይሄ ፑልፒት እንደምታዩት ቀላል አይደለም። ይሄ ፑልፒት ለአንድ ሰው አምጥቼ እዚህ ጋር ባሸክመው 3 ደቂቃ ሊሸከም ይችላል። 10-20 ደቂቃ ሲሆን ግን የእግዚአብሔር ሰው ባክን ላወርደው ነው የሚለኝ። እግሩ መንቀጥቀጥ ይጀምራል። ላበላብ ይሆናል። ወባ ይዞት አይደለም የሚያንቀጠቅጠው፣ ወይ ደግሞ ከፍ ብሎ ዝቅ ብሎ አይደለም፣ ከብዶት ነው ሸክም። እንደዚህ ከብዷቸው ጉልበታቸው ሼክ እያደረገ ያሉ ሰዎች አሉ። በሽታ ተሸክመው፣ ሐዘን ተሸክመው፣ ፍርሃት ተሸክመው። ይህንን ሰው በብር ሄዶ ሸክሙን ሊያራግፍ አይችልም። የሆነ የምትዝናናበት ቦታ ስለሄድክ የያዝከውን በሽታ ማራገፍ አትችልም። ብዙ ሚሊዮን ብር ስላወጣ ማራገፍ አትችልም። ነገር ግን ኢየሱስ ስትል የጌታ መንፈስ ሲያልፍ አንተ ላይ ለዘመናት የተቀመጠውን ነገር ያራግፈዋል። ታምናላችሁ? እስቲ እጃችሁን ከፍ አድርጉና ከኔ ጋር እንዲህ ብላችሁ እንጸልያለን። የጌታ መንፈስ ባለበት በሉ እስቲ። የጌታ መንፈስ ባለበት በዚያ አርነት አለ፣ በዛ አርነት አለ። ዛሬ በሉ እስቲ። ዛሬ በስራዬ ላይ፣ በስራዬ ላይ፣ በአገልግሎቴ ላይ፣ በአገልግሎቴ ላይ፣ በጤንነቴ ላይ፣ በጤንነቴ ላይ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ኃይል ከክብር ወደ ክብር፣ ከክብር ወደ ክብር እሻገራለሁ። እሻገራለሁ። አንድ አማኝ ካለ ጮሆ አሜን ይበል። ከክብር ወደ ምን? ከክብር ወደ ክብር። ከክብር ወደ ምን? ከክብር ወደ ክብር። ከክብር ወደ ምን? ከክብር ወደ ክብር። ባይዘዌ ክብር ብሎ ነው የጀመረው፣ ውርደት ብሎ አይደለም የጀመረው። የአማኝ ሕይወት ለመሰላችሁ ጌታን ሲያገኝ ከውርደት አይደለም ወደ ክብር የሚገባው። ልክ ጌታን ያገኘ ሰዓት የክብር ምዕራፍ ውስጥ ገብቷል። ከዛ ካለበት የክብር ምዕራፍ ወደ ሌላ ክብር ነው። አሜን። ጌታን ያገኘ ሰው በክርስቶስ የሆነ ውርደትን አያውቅም። ለምን መሰላችሁ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እዚህ ያላችሁ አማኞች ሁሉ እግዚአብሔር በእናንተ ሕይወት ላይ ማየት የሚፈልገው በሕይወታችሁ ላይ እንዲሆን የሚፈልገውም የተናገረው ምንድን ነው መሰላችሁ? ከክብር ወደ ክብር ነው። አሜን። አንዳንዶቻችሁ ሳታውቁት ያልተጻፈላችሁን ሕይወት እየኖራችሁ ያላችሁ ያው እግዚአብሔር ምስክሬ ነው። ከዚህ ቤት ሳትወጡ ከዛ ምዕራፍ እግዚአብሔር ያወጣችኋል። አሜን። ያወጣችኋል። አሜን። ያወጣችኋል። አሜን። ያወጣችኋል። አሜን። ያወጣችኋል በኢየሱስ። አሜን። አንዳንዶችን ከበሽታ ያወጣል፣ ከድህነት ያወጣል፣ አሜን። ከጭንቀፋ ያወጣል፣ አሜን። ከሐዘን ያወጣል፣ አሜን። ከክፉ ነገር ያወጣል። ያወጣችኋል በኢየሱስ። አሜን። አንድ አማኝ ካለ ጮሆ አሜን ይበል። አሜን። ማን ነው እዚህ ቤት በሽታ የኔ አይደለም፣ ውድቀት፣ ውርደት፣ ጭንገፋ፣ ድህነት የኔ አይደለም፣ አሁን ከከበበኝ ነገር ጌታ ያወጣኛል ሚል ሰው ጮሆ አሜን ይበል። አሜን። 2018 ልክ ዛሬ እንደሰማችሁት ቃል እግሮቻችሁ ከክብር ወደ ክብር፣ ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል ይሻገራሉ። አሜን። ይሻገራሉ። አሜን። ይሻገራሉ በኢየሱስ። አሜን።
ታምናላችሁ? ለአንድ ሰው ይህን ተናገሩና እንጸልያለን። እግዚአብሔር ቤት ውስጥ ስትሆኑ ያ ያላችሁበትን ፈተና አትስሙ፣ ቃሉን ስሙ። ክብር ለኢየሱስ ይሁን። ታምናላችሁ? አሁን ስትነሱ በአንድ እምነት ውስጥ ከክብር ወደ ክብር እንደሚሻገር ሰው ታማችሁ የገባችሁ የፈውስ ምዕራፍ ውስጥ መራመድ እንደምትጀምሩ እመኑና ባላችሁበት ቦታ ላይ እግሮቻችሁን አንቀሳቅሱ። ከዚህ በኋላ የኔ ህይወት በዲቫይን ሄልዝ በመለኮታዊ ጤንነት እመላለሳለሁ። እግሮቼ በዛ ከፍታ ላይ ይመላለሳሉ። ውርደት ሰፈር፣ ሐዘን ሰፈር፣ ሞት ሰፈር፣ በሽታ ሰፈር፣ ተጽዕኖ ሰፈር እግሮቼ ይመላለሱ። የክርስቶስን ወንጌል የምናገርበት በድል ምዕራፍ ምራመድበት። አዎ መከራ ሊኖር ይችላል። መከራዎችን ግን የከበበኝን ነገር ሁሉ እያሸነፍኩ ምራመድበት ምዕራፍ ውስጥ እመላለሳለሁ እያላችሁ አውጁ።